ሪያድ ያለው ቅርንጫፍ ነው የደወልኩት። ምን አሉኝ? እነሱ የሚኖሩት ጅዳ ከሆነ ጅዳ ቆንጽላ ጽሕፈት ቤት ይምጡና ነገርኩኝ። ባለቤቷ የመኖሪያ ፍቃድ እንደሌለው ተናገር። ወንድሟ ግን አለው ስል ይምጣና ወንድሟ መረጃዎችን ያቅርብ፣ ማስረጃዎቹን ያቅርብና ቅድም ስክሮል ታረግ አንቺ ያስቀመጥሽውን ቮይስ ሰምቼዋለሁ። አቡ የስጋ ዘመድ ነው ምናምን ነገር ስትይ የነበረበትን ቮይስ ሰምቼዋለሁ። እኛ እዚህ ድምፅ ሆነን እየጮህን ያለነው የስጋ ዘመድ ስለሆን ሳይሆን ኢትዮጵያዊ ስለሆን ነው። ለእኛንም ይመለከተናል። እህታችን ናት፣ ወንድሞቻችን ናቸው መከራ የሚያዩት። ለምንድን ነው እንደዚህ አይነት ስሜት ለእነሱ የማይሰማቸው? ግዴታ የስጋ የሌለው እሷ ወንድሟ እዛ ስላለሽ ወንድሟ ሌል ነው። ወንድም እህት የሌላት እዛ ጋር እንደዚህ አይነት ፈተና ቢገጥማትስ ምንድን ነው የሚፈጠረው? ለእንደዚህ አይነት ነገር እንዴት ነው ማሰብ የሚያቅታቸው? እና ነው ትንሽ ነርቭሲኝ ያለው ተቋረጠ። ትክክል ያ ትክክል ነህ አንተ። ግን ቤተሰብ የሌለው ሰው ኢትዮጵያ በውጭ ጉዳይ ይክሰስ ነው የሚሉት እነሱ። ቤተሰብ ያለው ደግሞ ኤምባሲ መጥቶ ሪፖርት ያድርግ፣ መረጃዎቹን ያቅርብ ነው የሚሉት እነሱ። ይሰማል? አሁን ይሰማችኋል? እንግዲህ ሁላችሁንም እዚህ እኛን አክብራችሁ ምን ላይ ደረሳችሁ ብላችሁ ለመጣችሁት በሙሉ ክብር ምስጋና አለን። አሁንም ነገም ተነጎዳያም ከጎናችን እንደምትቆሙ ተስፋ አለን። ግን አሁን እየተደረገ ያለው ነገር መጀመሪያ ያው እንግዲህ በጣም በሶሻል ሚዲያ አጨናንቀን ስንይዛቸው በውስጥ እናውራ በውስጥ እንጨርስ የሚል ነገር ነው ያመጡት። ያንን ሲያመጡ ታዲያ የተለየ ነገር ይነግሩናል ብለን አይደለም እኛ ኤክስፔክት ያደረግነው። ልጅቷን ሊሰጡን ወይ ሊደራደሩን አንድ ነገር ሊያረጉን እንጂ መሰለን ዲኤንኤ እና ምናምን ሊሉ እንዳልመሰለን ሁላችሁም እንድትረዱ እንፈልጋለን እንጂ ፈቃደኛ ሆነን አይደለም ወደዛ ሄድነው። እንግዲህ 3 ቀን ሙሉ እየጠበቅናቸው እኛ እንኳን ደህና መጣችሁ እያልን ሜሴጅ እንኳን ሰጥተው ለዛ እንኳን ደህና ቆያችሁን የሚል ቃል ሳይሰጡ ዝም ብለው ሄደው ራሳቸውን ብሔር ውስጥ ለመወሸቅ ሙከራ ሲያደርጉ አግኝተናቸዋል። ያንንም ያደረጉት በኋላ አስበውበት እኔ እዚህ ውስጥ ስላለው እኔን ተሞርክዘው ወደዛ ፖለቲሳይዝ ለማድረግ ነው የተኬደው። አይ ነው እዛ በአንዳንድ ነገሮች ላይ የተለያየ እንደዛ እንዲይዝ የሚደረጉ ንግግሮች ቢኖሩም እኛ ግን ራሳችንን ኮንትሮል አድርገን እንደ ኢትዮጵያዊ እዚህ ጋር ያሉ እህት ወንድሞቻችን የተለያየ ብሔር ኢቭን የትግራይ ተወላጆች ወንድምቶቻችን እዚህ ጋር ከኛ ጋር እየለፉ ይሄን ነገር ማድረግ የለብንም እና እንደ ግለሰብ እንደ ኢትዮጵያዊ ሆነን የልጅቷን እውነት እናወጣለን ብለን ነበርም እየታገልን ያለነው እንጂ እንደነሱ ሄደን በብሔር መወሸቅ አቅቶን አልነበረም። በጣም በሚገርማችሁ ሁኔታ ግን ለሁላችሁ በተለይ የዋህ የትግራይ ልጆች አንደርስታንድ እንድታረጉ የምፈልገው ነገር አለ። ይሄን ንግግር በጀመርን ጊዜ እነሱን ሃና የታለች ብለን ጥያቄ በጀመርን ጊዜ እግዚአብሔር ይስጠው አሞራው የሚባል ልጅ መጥቶ ከኛ ጋር በመሳተፍ አንድ የትግራይ ልጅ ተለቃለች። እንግዲህ እንዳትረሱ የተለቀቀችው የትግራይ ልጅ ነች። ታግታ ነበር ማለት ነው። እቺን የትግራይ ልጅ ያገተ ሰውዬ አሁን ልክ እሱን ምናጠቃው በትግራይነት አስመስሎ በማየቱ ራሳችሁ ትዝብቱን ሰዱ። እኔ የደረሰኝ በውስጥ መሰረት የምትባል በጣም የምታምር ልጅ ቆንጅዬ ልጅ ወጣት ቁጭ አድርገው እዛ እየተጫወቱባት እንደሆነ ሰምቻለሁ። ሙሉ ኢንፎርሜሽን ስላልመጣልኝ እንጂ በጣም ብዙ የትግራይ ልጆች እዛ በእነዚህ ሰዎች መከራ እየተቀበሉ ነው ያሉት። እየዋሻው አይደለም። ለምስክርነት የተለቀቀችው የትግራይ ልጅ ታግታ የነበረች ነች። አሁንም በጣም ብዙ የትግራይ ልጆች አሉ። እኛ ሃናን ስንጠይቅ አጠቃላይ እዛ ላይ ስለታሰሩት ስለተያዙት ለሰዎች መጫወቻ ያደረጓቸው እህቶቻችን እንዲለቁልን ሃናን ብቻም አይደለም ጥያቄያችን በዚህ መንገድ ላይ ግፍ የሚሰሩ እነዚህ ሰዎች ለፍርድ እንዲቀርቡ ነው። ይሄን ደግሞ መቼም ቢሆን እንቀጥለዋለን። እነሱ
እኔ ያሳዝነኝ ግን እነዚህ ህዝብን ሲያጨፋጭፉ የነበረ ህዝብ ላይ ስንት መከራ ሲያደርሱ የነበሩ ሰዎች መተውኛ ያለንልህ በትግራይነት አትነካም የሚል ነገር መስራታቸው እኔ ጥያቄ ውስጥ ሊገቡ ይገባል። በተለይ ስም እጠራለሁ እዚህ ጋር ይቅርታ አንቺ ቤት ስም ብጠራም ምንም ችግር የለም። ጥራ። እኔ ህገወጥ እኔ ምንም አይነት ወንጀል ህገወጥ ነገርን ጠየፋለሁ፣ እቃወማለሁ። ጥራ። ይሄንን የሚደግፍ አካል ሁሉ ይጠራ ስሙ። ሎዛ የምትባለው እንግዲህ የምጠብቀው በሽተኛ ሴት ልጅ ነው። በሽተኛ ሴት ልጅ ለማናፈስ ወደ ውጭ ይዛ የምትወጣ በእንደዚህ አይነት እንደዚህ ሴት ልጅ ላይ ይሄን መከራ የሚያደርስ ሰው እየደገፈች እንዴት አድርጋ ነው ታማኝ የምትሆነው ለምትሰራበት ቦታ? ያንን እኛ ሪፖርት እናደርጋለን። አንዷ ሎዛ ነች። ሁለተኛው የሸገር ጁንታ ብሎ ራሱን የሚጠራ ይሄንን ነገር አይዞ እኛ ከጎንነ ሲል እነዚህ ሁለቱ ሰዎች በዚህ ላይ ልንጠይቃቸው ይገባል። እዚህ ላይ እጃቸው እንዳለና ያለ ምክንያት አይደለም ይሄን ልጅ አምጥተው የዋው የትግራይ ህዝብ ላይ መለጠፍ የፈለጉት የተገናኙበት ነጥብ ይኖራል ማለት ነው እንጂ እንዴት ነው አንድ ሰው የትግራይን ወጣት ሴቶች አፍኖ የሚያሰቃይ ሰውን አምጥተ የትግራይ ጨዋው ህዝብ ላይ መለጠፍ የምትፈልገው? እንዴት አይነት አመለካከት ቢኖራቸው ነው? ምናልባት አቡ ይቅርታ መኩ ትናንትና ሲነገር ስሰማ ስለነበረ የመጨረሻውን ቃል አልጠራውም የሸገር ምናምን ነገር የሚለው ልጅ እኔ በእውነት ላይቭም ሳልገባ ሳጨበጭብለት የነበረ ልጅ በጣም የሚደነቅ ጥሩ ምላሽ የሰጠ በምንም መስፈርት መተኛ ጋር ልትሸጎጥ አትችልም ብሎ ሲናገር የነበረውና ቀደም እንደ ምሳሌ ሳነሳ የነበረው አንዱ እሱ ነውና ምናልባት ትክክል ሙሉን አልሰማው ማስረጃ አለክ መኩ እንደዛ ያለበት ሪከርድ አለ እናወጣለን። አንደኛ እኮ ይዘውት የመጡት እነሱ ናቸው። ይዛው የመጣው የቤቱ ባለቤት ናት። የቤቱ ባለቤት ደግሞ አብረው ናቸው። የቤቱ ባለቤት አብረው ናቸው። እሷም እኮ እያለች ነው። እሷም እኮ ይኸውላችሁ እናንተ ስላልገባችሁ ነው ፖለቲካው። ግማሾቹ ልክ ለሃና ተቆርቋሪ መምሰል፣ ግማሾቹ ደግሞ እሱን የማፋጠጥ አይነት ነገር ኢቭን እኮ ሎዛም ስትል ነበርኩ ያህና ሰላም ያህናንተን እንዲወጣ ነው እሱን በትግራይነቱ እንዲጠቃ አይደለም። ይሄን እኮ ነው እያሉ ያሉት። እና ወዴት ነው ነገሩን ሊወስዱ የፈለጉት? እኔ እዚህ ጋር ላመጣ እችላለሁ። ሁለት ቪዲዮ ነው ያሳዩን። በዚህ በአስክሬኑን ዲኤንኤ ይመርመር የሚል ነው የጁንታውም የሎዛም የተክላይም ሐሳብ። አዶን ነው የቅልቦች ነገሩን እንዴት አይተው እንደተረዳው አላውቅም። እዛ ጋር እኛ ውስጥ አትወሸቅ ምናምን አይደለም ዲኤንኤ ይደረግ የሚል ዓላማ ይዘው ነው የመጡት። ለምን በዚህ ነገር ማምለጥ ይችላል ብሎ ስለነገራቸውና የምጠቃው በትግራይነቴ ነው ስላለ። ስለዚህ እኔ ደግሞ በፖለቲካም ስለማቃቸው ድራማ ሊሰሩ ስለሆነ እዛ ጋር የቆሙት። ምክንያቱም ይሄ ሰውዬ እኛ የጠየቅነው ኤቪደንስም ስላለን ነው። ኤቪደንሱን ደግሞ ልናወጣ እንችልም። በህይወት መኖሯን በጣም ብዙ ኤቪደንስ አለን እኛ። ያንን ደግሞ እኛ የምንሄድበት ነው እስከ መጨረሻ የምንታገልበት ነው። አሁን ገለዋት ዲኤንኤ የሚያመጡ ከሆነ አናውቅም። በዚህም ይሁን በዛ እች ልጅ በህይወት እያለች የተለያዩ ሰዎች መጥተው መስክረዋል፣ ታይታለች። ዲኤንኤ ብሎ ጥርሷን አውልቆ ለማምጣት ከሆነ ዲኤንኤ ብሎ የሆነ ነገር ለማድረግ ከሆነ እኛ ያንን ስለማንቀበል እነሱ ደግሞ በዚህ እሱን ለማስመለጥ የሚሄዱበት ነው። አይተናል። ሰምተህ ከሆነ ቁጭ ብለህ ከሆነ ሚጣን ተስማሚያለሽ ወይ በዲኤንኤ ብሎ እንኳን የጠየቃት ይሄ ጁንታው እኮ ነው። እኔ እዚህ ውስጥ አልገባም የመለሰችው ብላን የመለሰ ይቅርታ ተደውሎብኝ ነው። እና ነገሩን ዲቴል ስለማታውቀው ሊሆን ይችላል የቅን ልቦችም በደንብ ግን አዳምጣቸው። መልእክታቸው ምንድነው? እዛ ጋር ይዘውት ሲመጡም እነሱ የትግራይ ልጆች የትግራይ ህዝብ ስለሚከተላቸው ይሄን ልጅ በትግራይነቱ ተጠቃ እንጂ እሱ ይሄው ዲኤንኤ እያለ ነው መሞቷን ፕሩቭ አለው የሚል መልእክት ለማስተላለፍ ነው። ለምንድን ነው መኮንን እንዳይገባ ያሉት? ለምንድን ነው እንትና ዘራይን ራሱ እንዴት አድርገው እንደነቀሉት? ለምንድን ነው ብሪጅስተንን የነቀሏት? ለምን ብሪጅስቶን አንተ እንደምትለው የጁንታው በእውነትን ፈላጊ ቢሆን መሲ ስትነቀል እኔ ሞታለሁ መሲ መልሷት ለምን አላለም? አብረው ነው የሚሰሩት።
ድራማ ሊሰሩ ነው የፈለጉት እንጂ እዛ ጋር መቃወም አንተ እንደምትለው ይሄ ልጅ የሚቃወም ከሆነ መቃወም የነበረበት መሲን ነቅለው ሲያወጧት ነው መሲ ለመውጣት የለባትም መልሷት ብሎ ማለት ነበረበት። ሊያስወሯት እንኳን አልፈለጉም። ይሄ እኛ ወደ ብሔር መውሰድ አቅቶን አይደለም፣ ግን አንፈልግም። ለምን ወደ ብሔር ይሄዳል? እዛ ጋር እኮ ደቡቦች አሉ፣ እንትኖች ደቡቦች አሉ፣ ኦሮሞዎች አሉ፣ ትግራዮች አሉ፣ አማራዎች በብዛትም አሉ። በሙሉ እዛ ጋር ተሰብስበው ነው ያሉት እየተሰቃዩ ያሉት። ስለ ሁሉም ነው እኛ ድምጽ እየሆንን ያለነው። እነሱ መተው ስለ ሀና ብቻ ነው ማውራት የሚፈልጉት። ስለተለቀቀችው የትግራይ ህዝብ ምን አድርጋታል፣ ምን በድላታል፣ ምን እንዲህ አድርጋታል፣ ለፍርድ መቅረብ አለብህ እንኳን አላሉት። ለቋልና ሰላም ነው እያሉ ያሉት። ይሄንን የማይቆረቆሩ ሰዎች ናቸው እንግዲህ እዚህ ጋር መተው እውነትን ሊያወጡ የሚፈልጉት። እነሱ እዛ ጋር የተፈለገው የትግራይ ወጣቶችን የትግራይ ንጹሃን ህዝብን እሱ ከለላ እንዲሰጠው የሚደረግ ጥረት ነው። ይሄ ደግሞ ታስቦበት የተደረገ ነው። እኔ እዚህ ላይ ጠንክረን መስራት አለብን። ጠንክረን ወደፊት መሄድ አለብን። ይሄንን አሳልፈው መስጠት አለባቸው። ለፍርድ መቅረብ አለበት። ለሀና ብቻም ሳይሆን ለሁሉም ሴቶች በዛ ምድር ላይ አሁን እኛ ዝም እንድንል ነው ይሄን ነገር ማድረግ የተፈለገው። አሁን ዝም እንዳንል እኔ ለሀቡ ምጠይቅሽ ነገር አለ። ይሄን ኬዝ ሀናን እስኪመልሱ ድረስ ምን ወደ ሌላ ስኬል መውሰድ አለብን። ሌላ ስኬል ስልሽ ምንድነው? አሁን ብዙዎች አሉ በእነሱ ግፍ ደርሶባቸው መናገር የማይፈልጉ እነሱ በውስጥኛን ኮንታክት እያደረጉ ታሪካቸውን እየመጡ ሚዲያ ላይ ማውራት አለባቸው። በደንብ የእያንዳንዱን ግፍ እነዚህ ሰዎች የሚሰሩት ግፍ መነገር አለበት እስከ መጨረሻ በእጃችን ገብተው ለፍርድ እስኪቀርቡልን ድረስ። መጀመሪያም እኮ ሚዲያ ላይ ድምፅ እንዳንሆን ነው ኑ በውስጥ እናውራ ብለውን ሚዲያ ላይ ዝም እንድንል ይሄ ጉዳይ እንዲረሳ ተሸፋፍኖ እንዲቀር መጥተው እናንተ እውነት መፍትሄ ከሆነ የምትፈልጉት ኑ በውስጥ እናውራ አሉ። እኔ ሪከርድ አለኝ። እኔ ምንም ነገር ያለ ማስረጃ አላወራም። ኑ በውስጥ እናውራ ሲሉን እውነታችሁን ለፎሎ ብላችሁ ነው ሚዲያ ላይ ወጣችሁት። ስለዚህ ሚዲያ ላይ መንጫጫት፣ ሚዲያ ላይ ማውራት አያስፈልግም። ኑ በውስጥ እናውራ ሲሉን እሺ ብለን ላይቭን ዘግተን ዋትሳፕ ግሩፕ ከፍተን እየጠበቅናቸው መልእክት እየላክን እነሱ እያዳመጡ ምንም አይነት ማስረጃ አይሰጡም። ጭራሽ እኔ በውስጥ የተላከልኝ መረጃ አምኜ ግሩፑ ላይ የላኩትን መረጃ ያቀረበልኝን ግለሰብ ለአደጋ ለማጋለጥ ወስደው ፌስቡክ ላይ የልጁን ድምፅ አውጥተው ለጠፉ። እናም ይሄ ምንድነው የሚያሳየው? እነሱ እንደጠየቁን ለኛ በውስጥ መነጋገር አልፈለጉም ማለት ነው። እኛን ሚዲያ ላይ ዝም ማስባል፣ ህዝቡ እንዲረሳው ማድረግ፣ በሌላ ነገር ቢዚ እንድንሆን ማድረግ ነው የተፈለገው። እና እኛ ድምጽ እየሆንን ያለነው ለእህታችን ለሀና ብቻ አይደለም። ባይዘው በጣም ብዙ የታገቱ እዛ ቦታ ላይ የታገቱ ብዙ ኢትዮጵያውያን አሉ። ኢትዮጵያውያን ሁሉም ብሔር ብሔረሰብ ማለት ነው። እና ይህንን ነገር የምንከላከለው ህገወጥ የሰዎች ዝውውር ይቁም ነው። ይሄ ትልቅ ወንጀል ነው። አንድ በህገወጥ የሰዎች ዝውውር ላይ የተሰማራ ሰውን ፕሮቴክት ለማድረግ መሞከር ማለት ተባባሪነት ነው። ቢያንስ አትተባበሩ፣ ህገወጥ ነገርን አትተባበሩ እንላለን። ሀሳብ ይስጡበት። እኔ እቀጥላለሁ። ሀቢባ የሸገር መጥቷልና የሸገር አሁን ሀቢባ ወደ ስራ እየገባው ስለሆነ ስለሰጠሽኝ እድል ቴንኪው። የሰው ሼር አድርጎልኝ ነው። አንደኛ ምን አለ መሰለሽ የሰው ልጅ ስም ያለ ኤቪደንስ ማጥፋት ጥሩ አይደለም። እኔ ካፌ መጥፎ ቃል አይወጣም መቼም ኔቨር ኤቨር። እዚህ ሶሻል ሚዲያ 7 ዓመት አድርጌያለሁ። ስንት ስሜት የሚያረጉ ቃላቶችን በትዕግስት ነው ያለፉት። ምክንያቱም እኔ ትግራይ ጦርነት ላይ እዛ ኢትዮጵያ ውስጥ ስለነበርኩኝ ተሰዳድበናል፣ ደም ተፋሰናል፣ ብዙ ነገሮች ስለሚታወቅ ያ ነገር ውጤት እንደሌለው ስለማቅ እኔ ማንም ቤት ማንም ብዙ የአማራ ልጆች ያውቃሉ፣ በንግግር ነው ማምነው። ነገር ግን አንድ ይሄ ወንድማችን የግል ጸብ ካለው ለአንቺ መንገር ነው እንጂ እኔ ያልኩት ይሄ ልጅ ገብቶ የትግራይ ህዝብ የወንጀለኛ መከማች አይደለም። ይሄንን ስራ የሚሰሩት ብሔር ሃይማኖት የላቸውም፣ ጨካኞች ናቸው። ይደገመ ሪከርዱን እናመጣልሻለን ሙሉውን። እንደዚህ ብለን ነው ውይይት የጀመርነው። ምን አለ መሰለሽ ሎዛ ቤቷን የከፈተችው ከሷ ጋር በረከት የሚባል ልጅ አለ። ይሄ ነገር ወደ ዘር እየሄደ ነው። ወደ ዘር ደግሞ የወሰዱት አንቺን ቀንም ሙሉ ቤታቸው ለጥፈው ሲሰድቡሽ የነበሩት እነ ዘራ ያዕቆብ ዋና አማራ የሚባሉ ቀላል ቁጥር የሌላቸው ደጋፊ ያላቸው ሰዎች ወደ ብሔር እየቀየሩ ስለሆነ መልክ ያያዝ የዚህች እህታችን ስቃይ የሙሉ ኢትዮጵያዊ ስቃይ ነው። ሁሉም ኢትዮጵያዊ በቅንነት እየቆመላት ነው። ትንሹ አሌክስ እንኳን የንግግር ስተትና እጥረት አዙረው አርሚ ሰብ አለበት ምናምን እየተባለ ይሄ አያዋጣንም። ሀቢባ ከትናንትና ችግራችንና ከትናንት ስተታችን መማር አለብን። ይሄ ነገር አንቺ የገባሽበትን በቅንነት ነው። አሁን በሚኬዱ አካሄድ አንቺ መፍትሄ አታመጭለትም። ይሄ መፍትሄ የሚሆነው ይሄ ልጅ ወንጀለኛ ነው።
ለወንጀለኛ ማንም ተባባሪ አይሆንም። ለምን አይሰቅሉትም? ነገ የቀላል እህታችን እንደማንኛውም ሴት እህት ያለው ይገባዋል። ነገር ግን በቃ ሰው በግድ መጥፎ ቃል ካላወጣ ከአፉ እኔ አላወጣም። ኔበር እኔ ሰፊ አማራ ህዝብ ነው ትግራይ ተስማምቶ ችግሩን በጠረጴዛ እንደሚፈታ እምለፋ ወጣት ነኝ። እንዳንድ በእኛ ሰዎች አሽቃባጭ ይሉኛል። በዛ ሳይድ እንደፈለጉ ቃላት እየመረጡ ሌላ ጥላቻ ካላችሁ በግልጽ መናገር ነው። ገብቶሻል? እኔ የምናገረውን እማወራውን ማቅ ሰው ነኝ። እኔ አሁንም ቢሆን እየነገርኩሽ ነው። እዚህ ወንጀል ላይ የተሰማራ ሁላ መጠየቅ አይደለም ቢሰቀል ደስተኛ ነኝ እያልኩሽ ነው። እኔ እኮ መልኬ የሚታወቅ ሰው ነው። ገብቶሻል? በኮንፊደንስ ነው የማወራው። ብዙ የብሔር ብሔረሰቦች ጓደኞች ናቸው ያሉኝ። ስለዚህ የምናገረውን መሬት ላይም ዋጋ የሚያስከፍል ነገር አልናገርም። ከኛ ጋር እኮ ሚጣ ስትወያይ ነበረ። መኩ ላለው ደግሞ መኩ ከኛ ጋር አይወያይም ወንጀለኛ ነው እኔ ነኝ ያልኩት በግብር ቪዲዮ ስላለን የትግራይ ጦርነት ሰዓት ላይ ዘመቻ ምን ይሆናል ስለነበረ አንዴ የሚታርገው አንዴ እኔ ስጨርስ ታወራለህ። ኢንተራፕት አድርገኝ እኮ ልጠይቀው ነው መኩ አንተም ስላልከው ነገር ማስረጃ ታቀርባለህ። እሱ አለ ስላልከው ነገር እሱም ደግሞ አንተ ላይ አለ ስላለው ነገር ማስረጃ ያቀርባል። ካለብዘይ በማስረጃ ነው የማወራው ነኝ አለ ቪዲዮ ጊዜ ስትሽኝ አመጣዋለሁ። እኔ ይሄንን ቃል ያልፈለኩት ቀይ አንዴ የሚታርጉት አንዴ እኔ ሳወራ እኔ አዳምጣቸዋለሁ። ችግር የለብኝ። እኛ እሱ እንዳይገባ የፈለግነው የብሔር መልክ እንዳይያዝ ነው። ልጁም እኮ እንዴ ልጁን እኮ ባይዘይ ነፃ እያወጣችሁት ነው ካወቃችሁ። እንደዚህ በምትሄዱበት ሰዓት እሱ ወደ ብሔሩ ነው የሚወሸቀው። ማንም ሰው ደግሞ ወደ ሱሳይድ ነው የሚሆነው። ስለዚህ ያ ዋጣን ወንጀለኛ ነው ወዴት የሚደበቅበት መንገድ ይጠየቅ ነው የተባለው። እነ መኩ ደግሞ እዚህ የሚያገባቸው ነገር የለም። ፖለቲካ አዙረውታል። አንደኛ መኩ ምንስማማበት ሰው አይደለም። በትግራይ ጦርነት ሰዓት ላይ ኢንቮልቭ ያደረገ ሰው ነው። ማንም የሚያውቀው ሀቅ ነው። የተከሰሰ ሰው ነው አይደል እንዴ? ይሄ ሀቅ ነው። ያለ የትግራይ እንትን ላይ እኮ ሲጠፋ አለ አመጣዋለሁ እዚህ አንቺ እያለሽ። ስለዚህ አይገባም፣ ነገሩ እንዳይረበሽ አይገባም ያልኩት እኔ ነኝ። ዘራ ያዕቆብም ደግሞ አንቺን አስቀምጦ ገንዘብ እየሸቀሉ ነው ምናምን ብሎ እዛው ሎዛ ቤት ሪከርድ አመጣልሻለሁ። እዛው ሎዛ ቤት ከልጁ ጋር በውስጥ እንጨርስ ይላሉ። ይሄንንም አመጣልሻለሁ መረጃ። ስለ ልጅቷ ጉዳይ ምን ይላል ዘራ ያዕቆብ? በውስጥ እንጨርስ ሎዛ በውስጥ ማለቅ አለበት። ኖ በውስጥ አልቅም። በዚህ ነው የመጣው። 15 ቀን ይዛችሁታል። ስለዚህ በእናንተ ንግግር በጎንደር የሚያልፉ ትግራዮች እየታገቱ ነው። ስለዚህ ይሄ ነገር አያዋጣም። ወደ ሌላ ነገር እየተካሄደ ነው። የብሔር መልካታ ሲይዙት ይሄ ልጅ ይያዝ፣ ለህግ ይቅረብ፣ ከፈለገ የሚሰቀል፣ ስራው ነፃ ያውጣው ነው የተባለው። እነዚህ አሽሙንም ነው እኔ በሌልኩበት ባልዋልኩበት ባልተናገርኩበት እኔ እነሱም ብዬ አይደለም ቃላት መመርጠው የሚያኖረኝ እንደዚህ ስለሆነ ነው። ገብቶሻል? እኔ የሚያኖረኝ ከሰው ጋር አቻችሎ የሚያኖረኝ ባላንስ በማድረግ ነው እንጂ እኔ የአንድን ብሔር ማህበረሰብ ጠልቼ አንድችም እርምጃ እንደማልሄድ አውቀዋል። የሚጠሉ ሰዎች ግን በእነሱ ልክ እንድትመዘኝ ስለሚፈልጉ ሁሌ ያሳስቱሻል። 1.5 ከታች እኮ ያየውን ይጽፋሉ። ገብቶሻል? የልጅ ስሜን ሲያጠፋ ሪከርድ ገና እዚሁ ቅልብ አድርጎ እያሰሙኝ ነው። የኔን ሪከርድ ያምጣ፣ እኔ ደግሞ መኩፋና የገባበትም ያልኩበትን መረጃ አመጣልሻለሁ። በዛ መስማማት እንችላለን። አሁንም ግን አንቺ ቤት ማስተላለፍ የምፈልገው ይሄ ልጅ ያ ጨዋ ጀግና ፈራ እግዚአብሔር ያለውን ህዝብ አይወክልም። ለምን አይሰቅሉትም? የኔ ህዝብ ጨዋ ህዝብ ነው። እንኳን ለአማራ ህዝብ ጥላቻ ሊኖረው አክሱም ጽዮን ማርያም ሲመጣ የአማራ ህዝብ እግሩ የታጠበ በመኪና ነው ሄደው። የአማራ ገበሬ ወደ ትግራይ ሲሄድ ጭኑ ነው ሄደው። እንደዚህ አይነት የህዝብ ጥላቻ የለም። ሆዳደሮች በገንዘብ አሜሪካ ቁጭ ብለው ፍሪ ስፒች ስለሚቻል ግን 24 ሰዓት የትግራይን ህዝብና የአማራ ህዝብ የሚጣላበትን አጀንዳ እየፈጠሩ ማንም ይወክለን የለም እዚህ ውስጥ። እኔም አንቺም በአፋችን ነው የምናወራው። ስለዚህ ደሃ ህዝብ ስንል ቢያንስ ገለል ልንበል፣ ገለል ባንልም የግል ቃላታችን እንጠንቀቅ ነው ያልኩት። ይሄ ቃል ደግሞ ሪከርድ ሙሉን አምጥቼ አሰማሻለሁ። ከዚህ ውጪ ምን አልኩኝ? በግድ ተናገር አልናገርም። የህዝብ ነገም ይኖራል፣ ዛሬም ይኖራል፣ ከነገ ወዲያም ይኖራል። ወንጀለኛ ሁሉም ጋለ በህግ ይጠየቅ። አማራ ጋም ባለጌ አለ፣ ኦሮሞ ጋም ትግሬ ጋም አለ። ስራው ነፃ ያውጣው። ይሄንን ያለው እቺ ልጅ ደግሞ የህዝብ ልጅ ሆና ቀርባለች፣ ወደ ህዝብ ወርዷል። አንቺ ብሔሯን አይተሽ ነው እንደመረጥሻት። ስለተበደለች እንደማንኛውም ሰው አምጥተሽ የተከራከርሽላት ያለች። ስለዚህ እኔ በማርያም ብየዋለሁ፣ እንደውም ደግሜ በማርያም ነው የምላችሁ። በእንደዚህ የምታመጡት ነገር የለም። ይመጣው ሁላችንም ተከባብረን ችግሮቻችንን የተሰራውን ኃጢአት እንደ አንድ ቆመን ማውገዝ ነው። ባለጌ ነው። በቃ በእንደዛ እንያዘው። አዙራችሁ ወደ አርሚ አዙራችሁ ወደ ብሔር ስታረጉ ሳይድ ይያዛል። ከዛ መሀል ላይ ግጭት ነው የሚፈጠረው። ማንም ለማንም ፍትህ ሳያገኝ ሌላ የተበደሉ ሰዎችም ሳይወጣባቸው መሀል ላይ ይቀራል። ስለዚህ አሁንም ይሄ ልጅ ወንጀለኛ ነው፣ በወንጀሉ ይጠየቃል፣ ይታነቃል። የሰው ነፍስ ነው የያዘው። በዚህ ነው ያልኩት ሀቢባ። እኔ ከዚህ ውጭ የተናገርኩት ቃል የለም። ያምጡና ያሰሙሽ። እሺ፣ እናመሰግናለን። አንዴ መኩ እንዲናገር እንሰጣለን። መኩ ቀጥል።
ኤቪደንሱ ከማምጣቴ በፊት እችን ነገር አላልኩም ይበል። የተናገርኩት እሱ ተናገረ ያልኩት ምንድነው? በዲኤንኤ ተስማማላችሁ፣ ዲኤንኤ ያስመርምር ብላል አላልኩም። ከዛ ላይ ኤቪደንሱን አመጣለሁ። ተክላይ ዲኤንኤ ያስመርምር፣ በዲኤንኤ ይፈጸም ይሄ ነገር ብላል አላልኩም። ዲኤንኤ ይመርመር ብለሃል ወይ? እኔ ዲኤንኤ ይመርመር እዛው ተክላይ ነው ወይ አንዴ የሚታርገው ሌላ ነገር እኮ አለ። ጠየቅከኝ አይደል? ዲኤንኤ ይመርመር ያለው የመጣውም ራሱ ነው። በዲኤንኤ ተስማማላችሁ ሲባል ዘራ ያቆም አለ። አይ በውስጥ ነው የምንስማማው ሲል ዲኤንኤ የሚለው እሱ አማራጭ ነው ያለው። ሀለንገይ ነው እኔ አላልኩም ብለሃል ካልከኝም እኔ ይቅርታ ለመጠየቅ ሬዲ ነኝ። ይሄ የሚያስጠይቅ ይቅርታ ከሆነ ማለት። ከዛ ውጭ ግን አንተ ደግሞ ህዝቤ ላይ ምራቅ ስተፋ ህዝቤን ስታንቋሽሽ ያለውን ዮኒ ማኛ ቤትም ከእናንተ ጋር መስማማት አልችልም፣ ዘምታለሁ፣ ነገም ዛሬም ዘምታለሁ ያልኩን አሁን አሰማለሁ አላልኩም ካልክ እኔ አልልም። ይኸው ልንገር፣ አንደኛ እኔ አልክድም፣ ይኸው ያደረኩትን አልክድም። አንተ ግን የሚሊክን ታመጣለህ። ሚሊክ ላይ ገሏል እያላችሁ ስለሆነ እሱን ኤቪደንስ አምጣ ነው ወይ? ህዝብን እኔ ታረዳቸው አላልኩም ያልኩህ እሱንም ደግመላለሁ፣ አሁንም ደግመላለሁ። ሀቢባ ትሰሚኛለሽ? የኔና እሱ ጉዳይ የኛ ጉዳይ አይመለከታትም። ሀቢባ እኔ እናንተ በምናወራው እናወራለን። እኔ የማወራው ስለ ልጅቷ ነው። ስለ ልጅቷ ያልኩትን አምጣ። ስለ ልጅቷ ያልኩትን አምጣ። ምን ያልከውን ያምጣ። ምንድን ያለው? ስለ ልጅቷ ያልኩትን ነገር አምጣ። ያንን እንጠይቀው። ምንድን ያለው? ሲያጠፋና አምጣ። አሁን ቮይስ ነው ያሰማኛል። አሁን ያልኩትን ካልኩኝ ይቅርታ ጠይቃለሁ ብለካል። እሱም ብያለሁ ያሰማና ሌላ ምን አለ? ሌላ ምን ሲያወራል ነበር እንዴ? ከዚህ በፊት እሱን የሸገሩ ጁንታ ነው እንትን ሲል የነበረው ሲል ነበር እኮ። ምን አልኩ? ማረጃም ታስቲው ነበር እኮ አንቺ ማኩ ማቡ አንዴ ይቅርታ። እኔ እውነት ለመናገር አሁን የዲኤንኤው ምናምኑን አላቅም እንጂ አሁን የተናገራትን እኔ የሸገር የሚባለው ልጅ ቀይ ይሁን ጥቁር ረጅም ይሁን አጭር ጭራሽ መልኩን እንኳን አይቻላቅም። ፎሎዌርም አይደለው ፎሎውም አይደለው። እኔ የሚገርምሽ ጠዋት ሬዲዮ ነበረ። ሬዲዮ ላይ ሁላ ምሳሌ አንስተን ስንናገረው የነበረና ወንጀለኛ ሂዶ ብሔሩስ እንዳይሸጎጥ ሲያወግዝ የነበሩ እንግዲህ በትግራይ ሆኖ ውጣ ከህዝባችን መሃል ላይ እያለ ሲናገር የነበረውና አሁን ሲናገራት የነበረው አዎ ይሄ አሁን የሚናገረው ልጅ ማለት ነው። እና ቃል በቃልም ደግሞ አማርኛውም ሳትቀየር አሁን የተናገራትን ነው የተናገረው። ምናልባት መኩ ጋር የሁለታችሁ መሀል ሪከርዱን ያስላኩኝ ነው፣ ሙሉ ሪከርዱን ያስላኩ ነው። እኔም እየነገርኩ ነው። እኔ ከውጭ ሁኜ ሼር ተደርጎልኝ መጥቼ ስሰማ ነበር እና በእውነት የሚገርም ሀሳብ የገለጽክበት ሁኔታ። ስለዚህ ጉዳዩ እኛ የውላችሁ ጉዳዩ ፐርሰናል አይደለም። ጉዳዩ የመኩና የሸገር አይደለም። መኩና ሸገር በሌላ ጊዜ በሌላ ቦታ ላይ መነጋገር ያለባችሁን ትናገራላችሁ አይደለ? አላማችን መስመሩ አሁንም ቢሆን የምናገረው ነገር በዚህ ወንጀለኛ የሚወስድ ትግራዋይ የለም። እየነገርኩሽ ነው። እኛ አይደለም ለዚህ ወንጀለኛ ለማንም ጋር ይቅር ተባብለን የምንኖር ሰዎች ነው። ወደ ህዝብ እንዳይወርድ ግን ዛሬም ነገም እሰራለሁ። ቤቴን እኔን የሚመስል ከአማራ ልጅ ጋር ጥላቻ የሌለው ጋር አብሬ እሰራለሁ። ይሄንን ነገር ለህግ የሚቀርብበትን መንገድ አደርጋለሁ። በዚህ መንገድ ግን ይኸው ዘራ ያዕቆብ አለ አንቺ ጋር መጥቷል። ሀሜትን እንዳይመስለው በውስጥ እናወራ ብለሃል አላልክም ብለሽ ጠይቂው እዚህ እኔ ፊት ለፊት ከልጁ ጋር። አንድ ጥያቄ ልጠይቀው ለሸገር ልጠይቀው ሀቡ የከፈቀድሽልኝ። ትግራይን አይወክልም ነው አይደል? ተክላይ የትግራይን ህዝብ አይወክልም ነው የምትለው አይደለ? ወንጀለኛ ሆኖ የተረጋገጠ ሰው ህዝብን አይወክልም፣ ማንንም ህዝብ አይወክልም። አማራው ሸገር አንድ ጥያቄ ልጠይቅህ። ለምንድን ነው እኛ በውስጥ እናወራ ብለን ለምንድን ነው እናንተ ጋር የመጣው ተክላይ? እየነገርኩ እኮ ነው። ይሄ ነገር ወደ መሬት ወርዶ እነ ዘራ ያዕቆብ እኮ ከ15 ቀን አንቺም እዚህ ያለሽ አንቺ ፊት እኮ ሀቢባ ቡፋኖ ጆከር ሌቦች ናቸው ለፍንስና ነው የሰሩበት። እኔ ቢሰደብ ፐርሰናሊ ችግር የለብኝም። ነው ታውቂያለሽ፣ ሪጎሮን ስለምታውቂው ነው። እሱንም ሪከርድ ማምጣት ይቻላል። ቆይ አንዴ ላስጨርሽኝ ሀቡዬ። እሱም ሪከርድ ማምጣት ይቻላል። አንድን ሰው መውቀስ የሚችለው በመረጃ ነው። እኔ እያልኩሽ ነው 100% ፊቴን ከፍቼ ነው ማሳይሽ። ስለማንም ህዝብ ጥላቻ ሰብኬ አላውቅም። ኮንፊደንስ አለኝ ስለማንም። አስተዳደጌም ባህሌም አይደለም። እኔም ማምነው የተበደለ የተሰቃየ ህዝብ አለኝ። ዛሬም ነገም ለሱ ከመቆም ወደ አላለም። እኔ ስርዓት ነው የምቃወመው። ህዝብ ተቃውሞ አላውቅም። ማንም ከማንም ብሔር ጋር ተከባብሬ የምኖር ሰው ልጅ ነኝ። የአዲስ አበባ ልጅ ነኝ። የከተማ ልጅ ነኝ። ሪጎሮን አውቋል።
እኔ ህዝቤ ላይ ጥቃት ያደረሰ ሰው ህዝቤ ላይ በጥላቻ ሲሰብክ የነበረ ሰው ጋር እንዳትገቡ ብዬ ተከራክሬያለሁ። ነገም እከራከራለሁ፣ ከነገ ወዲያም እከራከራለሁ። የሚያኖረኝ የሚያወጣኝ ስራዬ ነው። በትግራይ ህዝብ ሲሰርቅም ሲዘርፍም የትግራይን ህዝብ አላማከረም። እሱን ህግ ይጠይቀው። የምታምኑበትን ኤቪደንስ አምጣችሁ ጠርንፍጋችሁ ለምን አታንቁትም? አይመለከተኝም። የተበደለን ህዝቤን ግን መከላከልም መቆምም ዛሬም ነገም አላቆምም። ስለዚህ እኔ ያወራሁት እንደዛ ነው። ለሰፊ ክብር ለአማራ ህዝብ አለኝ። ዛሬም ነገም ሰላም ነው የምፈልገው። የኔ ህዝብ በራብና በችግር ላይ ነው ያለው። ሌላ ችግር አላመጣበትም፣ ሌላ ጠላት አላመጣበትም። ገብቶሻል? በመነጋገር ነው ችግር መፍታት። ይሄ ማለት ፍራቻ አይደለም። ይሄ ማለት ፈሪነት አይደለም። ሞክረናል። ምንም ውጊያ እኮ ተሞከረ። ሀቢባ ሄደሻል አላት ትግራይ ሞትና ራብ ነው የመጣው። ያን ስለምናቅ ነው የምንፈራው። ፍራቻ አይደለም። ሞትን የሚያቅሰው ነው ሞት የሚፈራው። ስለዚህ እኛ ተከባብረን ችግራችን እንፍታ። የልጅ ወንጀለኛ ከሆነ ይጠየቅ። ብሔር ሳይድ አያዝ። በዛ መንገድ ላይ ተጋሩ ሲሄዱ እየታገቱ ነው። የማይሆኑ ተጋሩ በአንድ ግለሰብ በጥላቻ እየታዩ ነው። ይሄ ነገር ይቁም ተብሎ ነው ሎዛ ከበረከት ጋር መጣ ይሄን ነገር ልታስቆም የሞከረችው። ነገሩ ፖለቲከኞች ገቡ። ነገር ወደ ፖለቲካ ተቀየረ። ስለዚህ አንቺ በፌርነት የምታስኬጁ ካለ መኩፋኖና እኔም ማወራው ሰው አይደለም፣ ህግ ነው የሚያወራው እሱ። ገብቶሻል? ቀንና ህግ ያወራል። ከኔ ጋር የሚያወራበት መንገድ የለውም። ስራውን ያውቃል፣ ስራዬን አውቃለሁ። ስለዚህ እኔም ማወራው ስለዚህ ልጅ ነው። እቺ ልጅ እህታችን ተበድላለች፣ ህግ አለ። በደሏን እኛም አንክድም። እኔም ማምናለሁ እንደ አንድ እህቴ ሐቋ እንዲወጣላት ይሄንን ነውረኛ ስራ የሰራ ሰው ለህግ ይጠየቅ። እዚህ ወንጀል ውስጥ ግን አንድ ትግራዋይ ተክላይ ብቻ አይደለም ያለው። አንቺም ታውቂያለሽ፣ ማአት የብሔር ብሔረሰብ ልጆች ተሳትፎ ያለበት ነው። እየጠረግን ካላወገዝን አንድ ተክላይ ላይ በመቆም ብሔር ሳይድ ነው የሚያዘው ያልኩት እኔ ነኝ። ስራ እኮ የሚጀምረው ከቤትሽ ነው። ከኔ የራሴን ሰው የሃና ጉዳይ ግን የሚመለከተው ተክላይ ነው። እሱ ነው ደላላዋ። ያ እኮ ሲጠይቅ እያልኩሽ እኮ ነው። የሃናን ከጨረስን ደግሞ ሌሎች እንዳለ ብሔር ብሔረሰብ ውስጥ ያሉ ህገወጥ የሰዎች ዝውውር ላይ የተሳተፉትን ሁሉ ለህግ እንዲቀርቡ ሁላችንም በአንድነት እንጮሃለን። ስለዚህ አንተም ፍትህ ለሃና ትላለህ ከኛ ጋር። በደንብ ነው የምለው። ቤቴንም ከፍቼ ተናግሬዋለሁ እኮ እኔ። አሁን ሚጣ የምትባል እህታችን አለች። በደንብ ነው የተወያየ ነው። አንዳንድ ሰዎች አግሬሲቭ ሆነው ነገሩ እኮ የተቀየረው ከአሞራው ጀምሮ ሲሰራበት ነበር አለ በየዋህነት። እሱ የቃላት ስህተትና የአማርኛ እጥረት አርሚ ምናምን ሲል እነዘራ ያዕቆብ አርሚውን ሪከርድ አለ እዚህ አሰማሻለሁ። እዚህ ጋር ላሰማሽ። ለምን አላሰማሽ? ቤታቸው የሚፎክሩትን ፉከራ ደማችንን መልሰናል እያሉ እንደዚህ ይባላል። ሀቢባ ማን ነው አይደል? ይኸው እነሱ ቤት እንትና እዮዳብ ቤት ሆነው ይቀጥላል እያሉ ቆይ ህገወጥ አዘዋዋሪዎቹ በሊቢያ ውስጥ ተጓዦችን አግተው ሀብቶም ኃይሉ ቤተልሔም ካሳ ምን ላስይዝሽ ነው? አሰማሻለሁ። እንዳለ በህግ ያልተረጋገጠ ነገር የትግራዩን ተወላጅ በአዲስ አበባም በደሴም በኮምቦልቻም ያሉት እንደዚህ ስራ እየሰሩ የተባለ ወደ ዘር እንዳይቀየር ነው እኛ እየለፋን ያለ ነው። ገብቶሻል? ወንጀለኞች ቤትም በኩል እንዲያዙ ነው። ግን ብሔር ተኮር ሳይድ ከሆነ በዛም በኩል ወገንተኝነት ይመጣል፣ ወንጀለኞች ይደበቃሉ። ስለዚህ ይሄ ነገር መሆን ካለበት እነሱ ሲናገሩ ነበር እዚህ ጋር። እስቲ ሚትን ክፈትና ተናገር በይ አላልኩም ካለ እዚሁ እኔ ላሰማሽ አላልኩም ካለ ሚትን አስከፍተሻል ያለውን ስም ጥራልኝ። ዘራ ያዕቆብ ይልሽ እሱ በውስጥ እናወራለን አለ ከልጁ ጋር። ከወንጀለኛ ጋር ለምን በውስጥ ያወራል? ወንጀለኛ አይደለ ይልሽ? አንቺ ወንጀለኛ ነው። ሰምተን ክፈተው ፕሊስ እንስማው። ያው ቤታቸው የሚያወሩትን የጥላቻ እንትን ላሰማሽ። ሁሉም ትግሬዎች ናቸው። ሁሉም አርሚ 31 ውስጥ አካል ናቸው። እሺ 31 አባላቶች ናቸው። እነዚህ አንድ መልስልኝ። ትግራይ ነው የተያዙት፣ ከትግራይ ነው የተያዙት። ሁሉም እያጠራልኝ ይታ ለምን ተያዙ የተባለው ከዛ አካባቢ የመጡ ልጆች ናቸው ነው። ትግራይ ክልል ውስጥ መከላከያ አለ። ቆይ ያው ስሚ ተያዙ ከትግራይ የተያዙት ከሽረ ነው ስላለ አይደለም። ከዛ አካባቢ የመጡ ናቸው ነው የተባለው። ሁሉም ከዛ አካባቢ የመጡ ጽፎታል እኮ ይሄ አማርኛ እንድታስተውይ ቀላል አይደለም። ሁሉም ከዛ ነው የመጡት፣ ከሽሬ ነው የተያዙት። መረጃ አላቸው። ጠይቂልኝ። እሱ ነው ታስረዳኝ ማለት እሱ ከገዳዮች ጋር ተባባሪ ነው የምትለኝ? ከአጋቾች ጋር ማ
እሱ ይሄኛው አጼ ዘረ እነሱ ይልሽ ይሄን ወንጀል ምን ያስረዳሻለሁ አንዴ በቃ ይልሽ ይሄን ወንጀል እየሰሩ ያሉት ተጋሩ ናቸው። ስለዚህ ተጋሩ አሁን የተያዙት ልጆች መንግስት ጠርጥሬያለሁ ብሎ ነው የያዘው። ፍርደኛም አላላቸው። ገብቶሻል? እዛ ውስጥ ብዙ እንትኖች አሉ። ስም መንግስት የሚፈልገውን ክሌም እያደረጉ ስሙን ላይ እየቀየሩ ተቀይሮ ነው እንጂ ገብረ ሀጎስ ይባላል እያሉ ብሔር ተኮር ሆነ አይደለም። ይሄ ጉዳይ የሐናን ይመለከታል። እኔ እኮ ምን እኛ እኮ እያወራን ያለ ስለ ሐና ነው። እነሱ የሰሩት በሐና ጋር አድርገው እኮ ነው። ታዲያ እኔስ ምንድን ነው የምልሽ? አንዴ ሐሳቤን አገታት ነው ቆይ የሸዋ አንዴ ቆይ ነው የሚሉትን እየነገርኩሽ እኮ ነው። እነሱ የሚሉት ምንድን ነው? የልጅቷ እገታ የሚጀምረው የተደራጀ ኃይል አለው። እዚህ ላይ የተደራጀ ኃይል ያለው ከአርሚ 33 ጀምሮ ተናበው ነው የሚሰሩት። እቺ ልጅ እንደዚህ ያደርጓት አሉ። ኤቪደንስ ጠየቅናቸው። አያስወሩም። እየወዳቤት ቤት ገዳዮቹ እነሱ ናቸው። ደማችንን እየመለስን ነው። እንኳን ደስ አላችሁ አማራ ልጅ። ይሄ ደግሞ ለአማራም ለትግራይም አይጠቅምም ተው ስንላቸው እኛም ማንንም ያስገባን የለም። ነገሩ መስመር እየለቀቀ ነው ያለው ነው ወይ መስመር አለቀቀም። ሪያሊቲን ያስያዝኩት የተባለውን ነው እኮ የተባለውን አሰማለሁ እኮ በቮይስ ነው ካሳየከው ቪዲዮ ምንም የተረዳሁት ነገር የለም። እኔ መረዳት የምፈልገው ከሐና ጎን ነው ወይንስ ከተክላይ ጎን ነው አጼ የሚባለው? ከሐና ጎን ነው። ቆይ አንዴ እኔ አስረዳታለሁ። አንተ ነህ ያከበድከው ነገር ነው። ይኸውላችሁ መጀመሪያ ልጀምር። ለምን እዚህ 25,000 ሰው መሃል ሮንግ ነገር ስላስቀመጠ ማለት ነው። አንደኛ የትግራይ ህዝብ ላይ ወይ ደግሞ ባንዲራችን ላይ እየተፋ እየረገጠ ያን ቪዲዮ ራሴን ኢምፖስት ያደረኩት ትክክል ነው፣ ግን ትግራይ ውስጥ አይደለም። እናንተ መታችሁ የአማራን ህዝብ እየጨፈጨፋችሁ ምንም ስለኛና ስለአንተ የሸገር ልጅና ነኩ አንተም ስሜን አንስተው እኮ ሌላ ጊዜ ታወራላችሁ። አላወራህም። ያንተን ህግ የያዘ ጉዳይ ነው። አላወራህም። ስለ ፖለቲካ ስለ ልጅቷ አወራኝ። ስለ ልጅቷ ነው የምናወራው። ስለ ልጅቷ ነው የምናወራው። ስለ ልጅቷ እኔ ያላልኩትን ነገር ብለሃል። አሰማት። አላዳምጥም። ኔቨር ያላልከውን ያለውን ንገረኝ። ቆይ አንዴ ሸገር ምን አለ መኩ? ስለ ዲኤንኤ ነው ያለው። አው ብያለሁ ብለካል አይደል? ያልኩት ከመጣ ይቅርታ ጠይቃለሁ ብለካል። ስለ ተጠራ ስላልኩኝ ነው ያሰማኝ። አንዴ መኩ አሰማው። አንዴ ስለ ዲኤንኤ መመርመር ያለው አቡ ይኸውልሽ አንዴ ይሄ ልጅ ሚውት አድርጊልኝ በቤትሽ አቡ። እኔ ደግሞ ፌር የሆነ ነገር መሰለኝ እኮ ነው አቡ። አንቺ ቤት ውስጥ ማነው ፖለቲካ ማራመጃ ቃላቶችን እሱ ፖለቲከኛ ነው። ምን ትፈራለህ እንዴ? ምን አይነት ነገር ምን ያስፈራል? ፖለቲካ እዚህ ቤት አላወራም። ቤት እኔና እኔ ሀሳብ አልፈራም። የሸገር ቤትና እመጣለሁ አንተ ቤት ከፈለክ አዳምጠኝ እኮ የእሷ ቤት የፖለቲካ ቤት አይደለም። አዳምጠኛ እንደ የሸገር ፕሊስ አንዴ ሚውት ላደርግህ ነው። ይቅርታ። እዚህ ቤት ሁላችንም እኩል ተከባብረን ነው የምናወራው። ይሄ ቤት የፖለቲካ ቤት አይደለም። ይሄ ቤት የሰው ቤት ነው። ሰው ሁሉ የተበደለ ሰው ሁሉ ፍትህ የምንጠይቅበት ቤት ነው። በጣም ብዙ ሰው ድምፅ የምንሆንበት ቤት ነው። ሐና ኢትዮጵያዊ እህታችን ናት። ተክላይ በሚባል ሌላ ኢትዮጵያዊ ወንድማችን ታግታለች። ለእህታችን ፍትህ እየጠየቅን ነው። እስከ መጨረሻው እህታችን ነጻ እስክትወጣ ድረስ ምንም ነገር አያስቆመንም። ምንም አይነት አጀንዳ እያመጣችሁ የሆነን ሰው ከሆነ ሀገር እያባረራችሁ ቢዚ ልታደረጉ ብትሞክሩ፣ የሆነ ሰው የሆነ ነገር እየታገተ ቢዚ ለማድረግ ብትሞክሩ፣ የሐናን ጉዳይ እስከ መጨረሻው በህይወት እያለን ታግለን ሐና ነጻ እስክትወጣ ድረስ ማንም አያስቆመንም። ለምን አንድ እኔ ብቻዬን አልቀርም፣ አላቆምም ለሐና ፍትህ መጠየቂኝ። አሁን ጉዳዩን ወደ ፖለቲካ ወደ ብሔር ለማዞርና እርስ በርስ ተባልታችሁ ጉዳዩ ሐና እንድትረሳ አልፈልግም። ፕሊዝ ፐርሰናል ጸባችሁን በሌላ ቤት ተነጋገሩ። በየራሳችሁ ቤት ከፍታችሁ እንደፈለጋችሁ። አሁን ሐና ብቻ ነው አጀንዳችን። ስለ ሐና እናውራ በቃ። እሺ አቡዬ፣ እኔ አንቺን አንድ ነገር ልጠይቅሽ ከፈቀድሽ ነው። ለምን እኔ ስለ ሐና ነው ያወራሁት። ያልኩት ነገር ለሱ ሁለት ነገር ነው። አንድ ምንድን ነው ዲኤንኤውን ሲመሰክር ነበር ነው ያልኩት። አክሴፕት አድርጓል። ሁለቱም አሰማኝ አልመሰከርኩም። ሲያሰማክ ሚውት አድርግለትና ያሰማክና አንተ ይቅርታ ጠይቃለሁ ካልኩኝ ይቅርታ ጠይቃለሁ ብለካል። ካላልክ ደግሞ መኩ ይቅርታ ይጠይቅሃል። መኩ ፕሊስ ስለ ዲኤንኤ ለማስ ያለበትን የተናገርኩትን ልንገር። እኔ አሁን እሱ ይመጣል ብዬ ቀድቼ ይዤ አልመጣሁም። ኦኬ አቀርባለሁ። ይቀርባል። ማአት አለ አብረው ተስማምተው ያወሩበት ማአት ወርድ ነው ያለው። እሱ ችግር የለውም። ሁለተኛ ያልኩት ምንድነው እሱን ስም ጠርቼ እውነት ይሄ ልጅ አጌነስ ከሆነ ከዚህ ሰውዬ መሲ ስትወርድ ለምን ታስወርዳላችሁ ብሎ ለምን ከጎኑ አልቆመም ነው ያልኩት። ይሄን ሁለት ነገር ነው የተናገርኩት በሱ ስም ማለት ነው። እዚህ ጋር መጥቶ ግን አንቺ ያው እንግዲህ ለተበደለ በከንቱ ስሙ ለሚጠፋ ሰው ነው አይደለም የቆምሽው። ኦኬ እዚህ ጋር ደግሞ
ባልሆነ ነገር እኔን ክሌም አድርጎ 25,000 ሰው መሀል ተናግሯል። ያችን ክሪል አድርግና ለፍ ፖለቲካል አወር አይደለም ይሄ። ሁለት ነገር አስቀምጧል። አንዱ ምንድነው ባንዲራችን ላይ የትግራይን ህዝብ እየሰደበ ተፍቷል ብሏል። ያችን ክሊር አድርጌ ያልፋለሁ። ሁለተኛ አሁንም እዘምታለሁ ብሏል። ያችንም ክሊር አድርጌ ወደ ሀና እንመጣል። ይሄን ፍቀጅልኝ። yes please ኦኬ ይኸውልሽ የባንዲራው ጉዳይ ራሴ ፖስት ያደረኩት ነው። ያኔ ከዛ ተነስተው ጋሸና ምድር ላይ መተው ባንዲራቸውን ስለው ትግራይ አሸንፋለች ብሎ ስለጻፉ እኛም ደግሞ እዛ ጋር ታግለን ካስለቀቅናቸው በኋላ ያናርጋል። ትግራይ ውስጥ አይደለም ምኑም ውስጥ አይደለም። እሱ ግን ሚሊሊክ በሚል ገሏል ብሏል። እሱን ጠይቅልኝ ያምጣና ለምን ሁሉም ነው የሚሉት ይሄንን በሌለውበት ማለት ስሜን እያጠፉ ነው። በዛ እኔ ህዝቤን ለመከት ነው የሄድኩት ለህዝቤ። በሁለተኛ አሁን ምንድነው ያልኩት ባለፈው ዮኒ ማኛ ጋር ያለው ደግሞ የተባለው ምንድነው ሰለሞን ሲያዝ አንተም አይቀርልህም ሲሉ አሁንም ደግምላችኋለሁ ቲፒኤልኤፍ ታጥቆ የአማራን ህዝብ ለመውጋት የአማራ ምድር ላይ ከገባ ደግሜ እዘምታለሁ ብያለሁ። ይሄን ያልኩት ወደ ሀና እንሂድ። እኔ ደግሞ እኔ ማጽዳት ነው ሀቢባ እኔ ይሄን ነገሩ ወደ ሌላ ራሱን ነው ክሊር ያደርገዋል። ራሱን ኤክስፕሌን አደረገ እንጂ አንተ ላይ ጣቱን አልጠቆመም። ስለዚህ እኔም ደግሞ ክሊር እኔ አንዴ ያሰማኝ ዴን ያሰማኝ ነው የምልሽ። ያሰማክ ነው እኔ ጠይቀው ነው ሪካርድ ላኩለት ለመኩ ሸገር በዲኤንኤ ተስማሚያለሽ ወይ ብሎ ሚጣን ሲጠይቅ ያለበትን ሪካርድ ላኩለት ለኩ በውስጥ ለኔ ዋትስአፕ ላይ ይወጣልኝ። እኔ እዚህ ጋር አሳያለሁ። ኦኬ በቃ እዚህ ጋር ሳብስታንድ ሚውት አርጉልኝ። መኩም ሸገር ፕሊዝ እባካችሁ እድል ስጡን። ነገሩን ወደ ሌላ ነገር አጣምጡ። የተለየ ዓላማ ያለው ሰው ካለ ላስወርድና እኛ ዓላማችን እንዳያደናቅፈን ሁሉም ህዝብ አጼ ዘረ ያዕቆብ ይውጣ እያሉ ነው። ለምንድን ነው ዓላማው ከኛ ይለያል? ሀቢባ የትግራይ ብሔርተኞች ናቸው እንደዚህ እያሉ ያሉት በብሔር ስለተወሰደ ነገር። ለዛ ይሄ እኔ ማስወጣት ማለት እኔ ምንም ችግር የለም ልወጣልሽ ይችላል። ግን የትግራይ ብሔርተኞች ሁላቸውም ሀሳባቸውን ስለገለጹ ዘር ያዕቆብ ሀሳቡን ተናግረው ውረድ። እድሉን ስጡኝና ተናግሬ ልውረድ። ዘር ያዕቆብም የመግለጽ መብት አለው። አጀንዳው እየተቀየረ እድሉን ስለሰጠሽኝ አመሰግናለሁ። እኔ ግን አሁንም ቢሆን ዘር ያዕቆብ ያለውን ሪከርድ አላለም ካላሰሚኝ በውስጥ እናወራለን ብሎታል ራሱ ተክላይ ራሱ ሪከርዱን አመጣለሁ። ማስረጃ ታቀርባለህ ማለቱ በደንብ አድርጌ በማስረጃ በውስጥ እናወራለን። ሎዛ ለምን በውስጥ አንፈታውን ሲላት አለ አላልኩም ካለ መጀመሪያ ሌላ ፕሮግራም ያጅላቸውና ሀቡዬ ይነጋገሩ። እኛ አሁን የሀና ጉዳይ ነው ያመጣን። የምንናገረው ነገር አለ፣ ለኢትዮጵያ ሕዝብ እናስተላልፈው ነገር አለ። መልእክታችንን አስተላልፈን ወርዳለን። ሌላ አጀንዳ ይዘሽላቸው በደንብ ይከራከራሉ። ለፖለቲካው በጣም ፖለቲካ የሚሰራው አንችልም የሚመጥንም ይሄን ማኔጅም ለማድረግ የሚከብድሽ ጉዳይ ነው። ፖለቲካ አልፈልግም። እኔ ፖለቲካ አልፈልግም። እኔ ድምጽ ሆነ ፈልገው ሀቢባ ፖለቲካ ያወራ የለም እስካሁን ከጠራሽን ውስጥ ፖለቲካ አላወራን። ለምን ስሜን እንዳልገባ ፈለጋለኝ። እኔ እሱን ክሊር አደረኩኝ። በልጅቷ ጉዳይ ግን ከአጀንዳሽ ጋር እንደምስማማ ነግሬሻለሁ አይደል? ሌላ ግን በልጅቷ ስም አድርገው የዚህ ተወላጅ ብሔር ነው እየተባለ በሚካሄድበት ግን እኔ አልስማማም፣ እቃወማለሁ። ነገም ዛሬ በዚህ ወንጀል ውስጥ ሁሉም ሰው አለ። ሁሉም ህዝብን አይወክልም። ወንጀለኛ ነበረ ማስያዝ የነበረው እነሱን። አንቺ ደግሞ አሁን አንቺ ቤት የገቡት ሰዎች ደግሞ በእንደዛ አንቺ ቤት ሲገቡ አይደለም ሀሳባቸው የሚቀየረው። በየቤታቸው ከፍተው የሚሰሩ ፕሮፓጋንዳ ነው፣ የራሳቸውን ፖለቲካ ነው። ስለዚህ አንቺ ማጥራት ካለብሽ ነው የምልሽ። አንቺ ማጥራት ካለብሽ ክሊር አድርገሽ የኔንም ሰው ነግሮኛል በመረጃ አምጣ ብለሻቸዋል። መረጃ አላመጡልሽም። እኔ እንኳን አትሊስት ስሜታዊ ሆኜ ከተናገርኩ ይቅርታ ጠይቃለሁ ብያለሁ። ይሄን ያህል ድረስ ነው መረጃ እስካላመጣ ድረስ አንተ ማንም ብሌም የሚያደርግህ የለም። ቁጭ በል መረጃ ይሄን ያህል እኔ ለፖለቲካ መስራት ግን አይቻልም። ዛሬም ነገም የአማራ ህዝብ የትግራይ በአንድነት ይቀጥላል። በቃን። ከዚህ በኋላ ይኸውልህ ሸገር አንተ ሐሳብን ገልጸሃል፣ ሰምተናል። ዘር ያዕቆብ በአንድ ደቂቃ ሐሳብን ግለጽና ውረድልን። እኛ የመጣንበት የሀና ጉዳይ ነው። ዘር ያዕቆብ ስምህ ተጠቅሷል። የሆነ ነገር በለንና ሜንሽን ስለተደረገ ስምህ ከዛው እናንተ ሁለታችሁን ውረዱልን። ሌላ ጊዜ ሁለታችሁ ተከራከሩ። እኛ ያመጀመሩ መግባት ቴንክ ዩ ሀቢባዬ አመሰግናለሁ። ኤኒዌይስ ምንድነው እየተደረገ ያለው ነገር? ሀቢባ ቴንክ ዩ ስላስገባሽ። እኛ የጠየቅናቸው ጥያቄዎች አሉ። እኛ አይደለንም ይሄንን ያለው እዚህ ከተነገሩት ንግግሮች፣ አቡ ቤት ከተነገሩት ንግግሮች
የተጠቀሱ ስሞች አሉ። ኢቨን አንቺ ቤት አሁን ለምሳሌ አንድ ሰው መጥቶ የተናገሩን ነገር አቃል የአጋቾቹ ብሔር ጠቅሶ አንደኛውም ልጅ ደግሞ አንድ የሆነች ልጅ ደግሞ አቡ ቤት መጣ የተናገረችው ነገር አለ። የተናገረችው ነገር ምንድነው? እኛ የኛ ልጆች ናቸው ብለው ትሪት አድርገው ወደምንሄድበት ቦታ አስኬዱን። እንደውም በጣም ለኛ ሄልፕ አድርገውናል ቢካዝ በብሔር ማንነታችን ምክንያት ተብሎ ሲነገር ነበር። አሞራው የሚባል ልጅ አርሚ ምናምን ያልነው እኛ አይደለንም። ራሱ አሞራው የሚባለው ልጅ ነው አርሚ 31 ብሎ የተናገረው። ሌሎቹም የተናገሩት እኛ ቤዝድ ኦን ከነሱ ከተነገረው ነገር ሌላው ሎዛ ነች ይዛው የመጣችው ልጁ። አንቺ ቤት እንኳን በስልክ ነው የገባው፣ በአካውንት ነው የገባው ሎዛ ጋር። ዳስሚስም ብሎ አይደለም ሎዛ ጋር የሚለው ሎዛ ቲዲኤፍ የነበረች ፖለቲካ ውስጥ የነበረች ሰው የነበረች ኔትወርኩ ደግሞ ቀደም አይ ቲንክ የቀልብ ልቦች የሚለው ልጅ ሲናገር ነበር። ኔትወርክ እንደዚህ በቀላል ምናምን የሚፈታ አይደለም። ኔትወርክ መሬት ላይ ነው፣ መንግስት አካል ያሉበት ምናምን አርሚዎች የተለያዩ ታጣቂ አደረጃጀቶች ያሉበት ነው እንደዚህ አይነት መስመር፣ ይሄ ሂውማን ትራፊኪንግ መስመር ያለው። ስለዚህ ያንን ነው እየተነጋገርን ያለው። አሁን ያንን ስንነጋገር በብሔር ነው ከለሩ ካላችሁኝ እኔ አይደለም በብሔር እዚህ መጥተው ከተናገሩት ሰዎች ላይ ነው ወስደን በብሔር ነው ብለን የመጣነው። ስለዚህ እኛ አሁን ምንድነው አሞራውን ባለፈው መጥተው አንቺ ቤት ሲናገር የነበረው ልጅቷን ሬሷን እናስመርመርና የሚጠብቃት ሰው አንተ ተክላይን የሚጠብቅ ሰው እናዘጋጅልህ። ዳስሚስ መሬት ላይ ሰው አላችሁ ማለት ይሄንን የሚያረክ የሚጠብቅ ጭራሽ አጋችን የሚጠብቅ ራሱ ግለሰቦች አሉ ማለት ነው እዛ መሬት ላይ ያሉ የተደራጀ። ስለዚህ እኛ ጥያቄዎች አሉ። ይሄ እኛ ከብሔር ጋር የተገናኘ ነው ብለን ጥያቄ አለ። ያንን ጥያቄ ደግሞ መፍታት የሚችሉት የትግራይ ልጆች ናቸው ብለን እንጂ ከህዝብ ጋኛ ምንም አይነት ጥላቻ አልተነጋገርም። ኦኬ ሌላ አንድ ነገር ከዚህ በፊት ዝም ብልሽ ከሆነ የሸዋሮቢት ልጅ እንደዚሁ አንቺም እንደውም ኬዙን መጀመሪያ ይዘሽው ነበር። ያ ልጅ የኦሮሞ ልጆች መተው በስነ ስርዓት ኢንቮልቭ አድርገውበት ገብተው በህይወት ያለ ሰው ነው ይዘውልን የመጡት። በህይወት ያለ ሰው እነዚህ ሊዘውልን ሊመጡ የሚፈልጉት ሬሳ ነው ይዘውልን ሊመጡት። ሬሳ ይዛችሁ አትመጡም። ልጅቷን ከየትም ብላችሁ ወልዳችሁ ይዛችሁ ነው። ሌላው ያለው ይሄ ሂውማን ትራፊኪንግ የሚሰራው ትግራይ ክልል ብቻ ሌሎችም አካባቢ ያሉ ልጆች አሉ። አማራ ክልል ውስጥ የተደራጀ በደንብ የተናገሩ ግልጽ ነው የተናገሩ። ደሴ አካባቢ በስመ ወርቅ ቤት የተደራጀ ኃይል አለ ይሄንን የሚያዘዋውሩ ብለን የተናገሩ እንጂ መጥፎ ነገር የትግራይ ልጆች ይመቱ ምን ብለን የተነጋገርነው ነገር የለም። ስለዚህ እውነቱን መጋፈጥ አለብን። ሀቁ ይሄ ብሔር ከለር ይዟል። አዎ ብሔር ከለር ይዟል። ከብሔር ከለር ይሄ ነገር መውጣት ይችላል። ማውጣት የሚችሉት የትግራይ ልጆች ናቸው። ምን አድርገው ይሄንን ልክ የኦሮሞ ልጆች ከዚህ በፊት በደንብ አንድ ላይ ሆነን ይዘው እንደመጡት ልጁን በህይወት ነው ይዘው የመጡት። ኦፍ ኮርስ የተመታ ተበልዞ ምናምን አይኑን የመጣው በህይወት ይዘው ነው የመጡት። የትግራይ ልጆችም ተሰባስባችሁ ሰብሰብ ብላችሁ ልጁን ታቁታላችሁ። ሎዛ ገብታበታለች። አሞራው ከዚህ በፊት ታጋይ የነበሩ ሰዎች ሁላ መሬት ላይ ታጋይ የነበሩ አርሚ 31 ውስጥ አርሚ 41 ውስጥ አርሚ 70 ውስጥ ምናምን ታጋይ የነበሩ ልጆች ኢንቮልቭ አድርገውበት። ስለዚህ ኢንቮልቭ እስካረጋችሁ ድረስ ልጁ ያገቷት የትግራይ ልጆች ናቸው ብሎ ነው አንቺ ቤት መጥቶ የተናገሩት። ስለዚህ ከየትም ብላችሁ ልጅቷን በህይወት ነው የምንፈልጋት። በህይወት ይዛችኋት ነው እንጂ ሬሳ ይዛችኋት መጡም እንትን እናርክ አጥንት እናስመርመር ምናምን የሚባል ነገር አይሰራም ነው ያልናል። ስለዚህ ያ ነገር የማይደረግ ደግሞ ከሆነ ደግሞ እኛ ማህበረሰባችንን አነቃቃለን። ቢከዝ ማህበረሰባችን ኢትዮጵያ ውስጥ ብቻ አይደለም እየተገደለ ያለው የመንም ድረስ ተኬዶ ህዝባችን ተመርጦ ሴቶቻችን አንድ ሴት አይደለም እየተባለ 32 ሴት ከራሳቸው እዚህ ከተናገሩ ሰው 32 ሴት ይዘው አስቀምጠው ሴቶቻችን እንደውም የሰማሁት እንደውም የትግራይ ልጅ መጣ እዚህ ከተናገሩት የአማራ ልጅቷ ሀና ተለውጣ ነው ላይ መጣች። ስለዚህ የደከመች የትግራይ ልጅ መጣች። ያልደከመችው ደግሞ ሀና ደግሞ ተዘዋውራ ሌላ ሰው ተሰጣች። ስለዚህ አምጡልን ነው በህይወት ይዛችሁ ይሄ ነገር መጥፎ ነገር ነው ብሎ የሚያስብ ሰው ካለ ሌላ በውስጥ እናውራ ያልኳት ሎዛን እዛ ላይ ሲነጋገር ይሄ ነገር በፊት ለፊት የሚፈታ አይደለም። ልክ ከዚህ በፊት ከኦሮሞቹ ጋር እንዳደረግ በውስጥ ነገር ይፈታ። በፊት ለፊት የሚፈታ ነገር የለም። ይሄ ብሔር ከለር ይዞ ስለመጣ በውስጥ ይፈታ። ካለበለዛ ግን እየገነነ መምጣቱ የማይቀር ነው። እኛም ዝም ብለን 32 ሴቶቻችን አስቀምጠው እዛ እየደፈሩ ዝም ብለን የምንቀመጥ ነገር አይደለም። የፈለገ ብትደራጁ በእኛም በኩል የተደራጀ ኃይል አለ ለማለት ነው። ኤኒዌይስ ቴንክ ዩ ሀቢባ እንጂ በመጥፎ ነገር እንትን እንዳይሉት እኮ። ግን የኛም ማህበረሰብ እናነቃቃለን ስትል የሌላውም ሁሉም በብሔር እንዳይነሳ እንደዛ ባንልና አንድ ግለሰብ ተክላይ የሚባል በህገወጥ የሰዎች ዝውውር ላይ የተሰማራ ግለሰብ እህታችን ሀናን አግቶ ይዟል። ስለዚህ የሚጠየቀው ማህበረሰቡ ሳይሆን ተክላይ ራሱ ነው ግለሰቡ። ስለዚህ ተክላይ ብቻ ነው ወይስ አሁን እኮ ያገቱት ሰዎች የትግራይ ልጆች ናቸው ብለው እኮ በማን አዛዥነት? በተክላይ አዛዥነት አይደለ? ተክላይ ነው የበላያቸው፣ ዋናቸው፣ አለቃቸው ተክላይ ነው። ስለዚህ እኛ የምንፈልገው ተክላይን ነው። አሞራው እኮ የትግራይ ልጅ አስፈትቷል አይደል? ለምን የአማራ ልጆች ለምን 32 ልጆች የታፈኑ ለምን አይፈቱ? እሷ ለምን ሀና ለምን አትፈታም?
አሞራ አስፈትቶ የለ እንዴ? የተፈታችሁ ልጆች እየሰማን አይደል እንዴ ያለ ነው። የተፈታችሁ ልጅ እኮ በሃና የተቀየረች ልጅ እኮ ነች የተፈታችሁ። ስለዚህ እኛ ሃናን በህይወት ነው የምንፈልገው ነው። በህይወት ልጅቷን ይዘውልን ይምጡ። ኦፍ ኮርስ ብዙ ወንጀል ተሰርቶባት ሊሆን ይችላል። እሱን ወደፊት ይወራል። ግን በህይወት ይዘውልን ይምጡ ልጃችንን። እሱን ነው ያወራ። ኦፍ ኮርስ በብሔር እኔ ጥያቄ ሃና በህይወት ከነነብሷ ነው የምንፈልጋት ነው የሁላችን በግለሰብ እነሱ ይኸውልሽ ግለሰብ ያለውን እንዲጮህ እንፈልጋለን። በብሔር ሳንከፋፈል ሁሉም ኢትዮጵያዊ ድምጽ ሆኖ ለሃና በሰላም እንድትወጣ ልጇ ጋር እንድትቀላቀል ነው የሁላችንም ዓላማ። አንድ አይነት ዓላማ ካለን ደግሞ አንጋጭ። ስለዚህ ተክላይ ትግራይን አይወክልም። የትግራይን ጨዋውን ህዝብ እንደማይወክል እየተናገሩ ነው። ስለዚህ እኛ ተነስተን በህግ የምንጠይቀው ተክላይንና ተክላይን ብቻ ነው። ሀቡይ አንድ ነገር ደግሞ ሌላ ነገር ያሉት ምንድን ነው? ቅድም እዚህ ቁጭ ብሎ ሲከሰኝ የነበረው ደም ይመለስ ብሏል። እኔ ያልኩት ልጆቹ የታሰሩ ሰው መንግስት ራሱ አስሮ ክብሮም የሚባል ልጅ 19 ቶታል ልጆችን 100 ሰው በላይ የገደሉ ከ50 ሴት በላይ ያስደፈሩ ሰዎች ተይዘዋል ብሎ መንግስት ራሱ ያወጣውን መረጃ ነው። ያንን መረጃ አነበብን። የስ እኔ ግልጽ ነው እኮ እንደዚህ አይነት ይሄ ሂውማን ትራፊኪንግ የሚሰሩ ሴቶች የሚደፍሩ የሚገሉ ከ100 በላይ ግድያ ከ3 ቢሊዮን በላይ ብር የተያዘባቸው ልጆች ናቸው። ስለዚህ እነዚህ ኦፍ ኮርስ ደም ተመለሰ። አትሊስት ልጅቷ ባትገኝም አትሊስት በሷ ኬዝ የተነሳ ሰዎች ይሄንን ስራ የሚሰሩ ሰዎች እዛ እኔ አይደለም እዛ መንግስት ያወጣው ነው ከሽሬ ነው ልጁን ያገኘ ነው ብሏል መንግስት ራሱ ያለው። ስለዚህ ይሄንን ስንናገር ኦፍ ኮርስ ደም ተመልሷል ብለናል። ከህዝብ ጋር የሚገናኝ ነገር የለም። ግለሰቦቹ ናቸው ያረጉት፣ ራሳቸው ናቸው ከማህበረሰብ ጋር እያገናኙት ያሉት እኛ አይደለንም። እና ልጃችንን ብቻ ሁላችሁም እንደ ኢትዮጵያን ሁላችሁም እቺ ልጅ በህይወት እንድትመጣ ተባበሩ። እሱን ለማለት ነው። ቴንክ ዩ ሀቡ። በጣም ጥሩ ቃል የተናገርከው። እንደ ኢትዮጵያውያን እንደ ሰው ሁላችንም አብረን ቆመን ፍትህ ለሃና እንበል፣ ፍትህ ለእህታችን ሃና ብለን ሁላችንም ሰው የሆነ ሌላ ዜጋም እኮ ፍትህ እየጠይቅላት ነው አይደለም። እኛ አረቦች የመኒዎች ቪዲዮ እየሰሩ ነው። ስለዚህ ይሄ የዜግነትም ጉዳይ አይደለም፣ ይሄ የሰውነት ጉዳይ ነው። ሰው ነኝ ያለ ሁሉ ለዚች ምስኪን ነፍስ ለማትረፍ ሊጮህ ይገባል። ሁሉም ሰው በአንድነት እባካችሁ በብሔር በፖለቲካ መከፋፈሉን ትተን አንድ ላይ ፍትህን ጠይቅ ለእህታችን እባካችሁ። በዛ ብቻ ነው ሃናን ነፃ ልናውጣት የምንችለው። ቴንክ ዩ ሀቢባ አንድ እድል ስጡኝ። አንድ ጊዜ ማውራት የፈለኩት ነገር ስላለ ነው። እባካችሁ አስቀድሙኝ። እባካችሁ ተባበሩ። በዚህ አጋጣሚ ከየትኛውም ብሔር ሆናችሁ የልጅቷን ሀቅ መልክ የምታስይዙትን ሰዎች እናውቃችኋለን ጠንቅቀን። እያንዳንዱም ዶክመንት አለን፣ የምታወሩበትንም ልክ አላማችሁ ምን እንደሆነም ጠንቅቀን እናውቃለን። የተሰወረ አይደለም። ስክሮል ስናረግ የምትናገሩትን ንግግር፣ የምትሉትን፣ የምትሰጡትን ስም እናውቃለን ሁላችሁንም። አጼ ዘርዓ ያዕቆብ ወንድሜ ከትልቅ ይቅርታ ጋር ሃናን ለመደገፍ ሳይሆን መስመርህን ተጠቅመህ አጀንዳ ለመስራት እየሄድክ ያለህ ልጅ ነህ። ቃል በቃል ነው የምነግርህ። አሁን ተፈቱ የምትለውና ትግራይ ክልል ያለ ልጅ ነው እንደዚህ ያደረገው የምትለውን ዜና መንግስት ራሱ የሰራው ከ6 ወር በላይ የሰራውን ጉዳይ ነው ያወጣውና ዜናውን የተናገረው። አንተ ሃና ስለተባለች በዚህ 3 ቀን ውስጥ የተደረገው ኦፕሬሽን አይደለም። ተግባባን? ሃና እንትን ስለተባለ ጉዳዩ ተመለሰ፣ ሰዎቹ ተመለሱ የምትለው ራሱ መንግስት ለአመታት እየሰራ ያለውን ጉዳይ ነው። ከዜናው ጋር ዜና ውስጥ የታሰረውና የተያዘው ደግሞ የትግራይ አካባቢ ልጅ ሳይሆን የአማራ በለው የኦሮሞ እንዳለ ቼኑ ትክክል ዘራፊ የሆኑት ከ48 ሰው በላይ ነው። ስም ዝርዝሩ ሊመጣልህ ይችላል። ተግባባን? አሁን ታርጋ አትስጡት። የዚችን ልጅ ሀቅ የምትፈልጉ ሰዎች በተለይ አንተ ምን አይነት ዓላማ እንደምታራምድ እናውቃለን። ይሄ ቤት የፖለቲካ አይደለም። ውረዱልን። የሚመለከታቸውን ሰዎች እናውራ። ማንንም አንፈልግም። ይሄ ካልሆነ ሀቡ መስመሩ ተቀይሮ ሌላ ዳይሜንሽን ነው የሚሄደው። ለዚህ ደግሞ ለሆነ ገንዘብ ሲሰጥ ነበር የነበረው አይደል? ተስፋ ምንድነው ማለት ነው? ኤቪደንስ ምን አንተ ፖለቲካ ውስጥ ያለሰው አይ በቃ ፖለቲካ አይደለም። ለምን እንደሆነ ታውቂያለሽ? እኔ ራሱ ልንገርሽ ዛሬ አቆም ጋር ቁጭ ብዬ መነጋገር አልፈልግም ሀቡዬ። ለምን እንደሆነ ታውቂያለሽ? በቃ ለቀያው ሲሳደብ ነበር ሀቡ። ታውታል ሞዴሬተሮች አሉ። ሲሳደብ ነበር እኛን ደግሞ ቤትን ከፍታ ይሄን ቪዲዮ ልኬልሻለሁ። አቡላንቺም ምን ብለው እነ ዮዳ ፖስተር አድርገው ሲሰድቡን እንደነበር የ10 ደቂቃ ሙልጭ እያረጉ አቡ ሲሰድቡን ነበር። እመቤቴን ነው የምልሽ። ለአበባ ነው ለመለቃቀም ነው እናንተ ቆሻሻዎች እያሉ ስንት ነገር ሲናገሩ እኔ ፐርሰናሊ የሚሰድበኝ ሰው ችግር የለብኝም። እኔ ፐርሰናሊ እኔ ሀቢባን በሃና ጉዳይ እንጂ አቡ በሃና ጉዳይ ሀቢባ ለሃና ድምጽ የምትሆነው ለፎሎ ነው ለጊፍት ነው ምናምን የሚለኝ ሰው ምንም ችግር የለብኝም። የፈለጉትን ይበሉ። የነሱ ንግግር እኔን ከዓላማ አያስቆመኝም። እኔ እንደውም ስተች ነው የበረጠ ጠንክሬ በዚህ ጉዳይ በህይወት እስካለውና እስከ መጨረሻው ድረስ የምታገለው።
ምንም ነገር ይኸውልሽ፣ አሁን እኛ ደንግጠን የሃናን ጉዳይ ድምጽ መሆን እንድናቆም አብሮን ድምጽ የሚሆን ሰው ችግር እየደረሰበት ነው አይደል? የተለያየ ሰው እያንዳንዳችን ነገር ሊደርስብን ይችላል። በጣም እያንዳንዱ የሚፈጠረው ነገር አፋችንን እንድንዘጋ ነው። ሚዲያ ላይ ለሃና ድምጽ መሆናችንን እንድናቆም አካውንታችን ላይ ሪፖርት በመደረግ ከተለያየ ነገር ላይ ለኛ ሜሴጅ በመላክ በማስፈራራት እኛ ዝም እንድንል ነው የሚፈለገው። ስለዚህ ዝም ካለን እውነትም ፈሪዎች ነን፣ በቃ አለቀ፣ እናቆማለን ማለት ነው። እኔ በበኩል እስከ መጨረሻው ድረስ እታገላለሁ። እስከ መጨረሻው ድረስ ለሃና ድምጽ መሆን አንድ ደቂቃ ስጡኝና ሐሳቤን ልጨርስ። ማስተላለፍ ስለቸኮልኩ ነው፣ ይቅርታሽ። በቃ አንድ ደቂቃ ብቻ እሺ። እታች ላላችሁ ህዝቦች ጉዳዩ የብሔር አይደለም፣ የአንድ ንጹህ እህት የሃና ጉዳይ ነው። እነዚህ ተክላይ ይመችና 6 ግብረ አበሮቹ ባደረጉት ነገር የተክላይ ቤተሰብ ሚስት ቤተሰብ እዛ ጋር ተይዞ የሚባለውን ድራማ ተውት። ትክክል ልብ ያላችሁ ሰዎች ያጠፋው ጉዳዩ ችግሩ ያለው እዛ ተክላይና ይመች እንደዚሁም አራቱ ሞታለች ያሉት ግለሰቦች ላይ እንጂ ማንም ዘር ላይ ጥቆማ እንዳታደርጉ። አንድም ማህበረሰብ በዚህ ጉዳይ ተጠያቂ ሆኖ የሚከሰስ ማንም የለም። ስለዚህ ጉዳዩን 6 ሰው ነው የምንፈልገው፣ 6 ሰው ላይ ብቻ ትኩረት አድርጉ። በዘር ወስደው የሚያባሏችሁ ሰዎች ያኔም ዋጋ አስከፍለውናል። እያንዳንዱን እናት አስለቅሰዋል፣ ዛሬም ያስለቅሷቸዋል። ንቁ። ዛት ሴት ይሄንን ነው የምለው። አመሰግናለሁ እድል ስለሰጣችሁኝ። እሺ አሁን የሸዋዊ ቀጥል። እሺ ወንድሜ ቀጥል። በጣም ይቅርታ፣ በጣም ቸኩሎ ነበር ግን ስቲል እድል አልሰጠነውም። ሶሪ ይቅርታ። ያው ነገሩ ወደ ሌላ እየሄደ ስለሆነ ነው እና እኔ እንደዚህ አይነት ነገር ውስጥ መግባትም መቆየትም አልፈልግም፣ እዚህ ፖለቲከኛዎች ውስጥ። ይቅርታ። እኔ ማንኛውም የሰው ልጅ የሆነ ሰው ሁሉ ወንድሜ ነው ብዬ ነው የማስበው። የሰው ልጅ ለሆነ በሙሉ ፖለቲከኞች በምዘሩት መርዝ በሆነ ንግግር እርስ በርስ ድሃው ማህበረሰብ እየተላለቀ ነው ምድር ላይ። እባካችሁ ትግራይም ሁን አማራም ሁን እርስ በርስ እዚህ በርገርክን እየበላ እዚህ የድሃው ማህበረሰብ አታፋጭ። የልጅቷን ሀቅ እናውጣ። የልጅቷን እውነት በዚህ መካከል ገብታችሁ ለማድበስበስ ወደ መንደር ውስጥ ወስዳችሁ እያድበሰበሳችሁ ያላችሁት የትግራይም ተወላጅ ሁን የአማራም ተወላጅ ሁን ይሄን ነገር አቁመህ ልጅቷ በነፍስ የምትወጣበትን ነገር ነው መፈለግ ያለብን። ፕሊስ ከዘረኝነት ውጡ። እንዴ በ21ኛው ክፍለ ዘመን ላይ ያገታትን ልጅ ልትቃወም ይገባል። ማንኛውም የትግራይ ተወላጅ ብሔር የተነካ ብለህ ወይ ደግሞ እንትን የተነካ ብለህ አማራውም ደግሞ ትግራይ ነው ያገታት ብለህ እርስ በርስ መጨፋጨፉንና ስድድቡን ትተህ ልጅቷ ከሌቦችና ከደላሎች የምናስወጣበትን መንገድ የምትፈልጉ የምታግዙ ሰዎች ካላችሁ ተነጋግራችሁ ልጅቷ የምትወጣበትን ነገር አመቻቹ። አንተም በቤት ከፍተህ ያኛውን ብሔር ሲረግጥ ይሄኛውን ቤቱን ከፍቶ ያኛውን ብሔር ሲረግጥ እንዴት ነው የልጅቷን እውነት የምናወጣው? እባካችሁ ነገሩ ወደ መንደር እየሄደ ነው፣ ወደ ብሔር እየሄደ ነው። ከዚህ ላይ ተቆጥበን የምትችሉ ሰዎች ፖለቲከኞችም ከሆናችሁ ፖለቲካውን ለጊዜው ትታችሁ ልጅቷን በነፍስ የምናወጣበትን መንገድ ያችን ድሃ ያን ጨቅላ ህፃን ልጅ ትታ የሄደችን ታግታ ያለችን እናት በህይወት እናውጣት፣ እንድረስላት። ፖለቲከኞች ብዙ ሰዓት አላችሁ የምትጨቃጨቁበት። እባካችሁ ልጅቷን በህይወት እናውጣ። አመሰግናለሁ። እናመሰግናለን። ሁላችንም አላማችን አንድ ላይ ከሆነ እንጠነክራለን። በእናታችሁ በብሔር በፖለቲካ መከፋፈሉን ትተን ፍትህ ለሃና እንበል። ሁላችንም ይኸው ድምፅ እንዳንሆን አካውንታችን ላይ ሪፖርት እያደረጉ የተለያየ ዛቻ እየላኩ ምናምን እንድናቆም እያደረጉ ነው። እኛ ደግሞ እቺ ነፍስ እየጠራችን ነው። ሃና አድኑኝ፣ ወደ ልጅ መልሱኝ እያለች ነው። እና እባካችሁ ተስፋ እንዳትቆርጡ፣ እንዳትደክሙ እስከ መጨረሻው ነው እኔ የምላችሁ። አመሰግናለሁ። ልቅደማችሁ ሳሪና ሞገደኛ ወይስ ትቀድማላችሁ? በኔ በኩል ችግር የለም። ሳሪን ግን የምታስቀድማት ደስ ይለኛል። ሳሪ ቅደሚና ትወርጃለች። ሌዲስ ፈርስት በሚለው ሌዲስ ፈርስት። ወንድ አበባ እየላከ ነው፣ አስገቢው። ሳሪ የቀጥይ የምታወሪው ነገር ካለ አላገኘሁትም። አላገኘሽው? አንተ ሜንሽን አድርጎ የጻፈው ያ ፍላወር ይላክ። አላገኘሁትም። ወንድ ሜንሽን አድርገህ ጻፈ። አበባ ቅድም ስላየው ነው። ኦኬ ሳሪ ማታወራ ከሆነ ነው እቀጥላለሁ። ኦኬ ንግግርን ሲጀምር ያው እንግዲህ ከብዙ ጭቅጭቅ በኋላ ወደ አጀንዳው ተመልሰናል። የንግግር የመጀመሪያ ሃና በህይወት አለች ነው እኔ የምለው። በአጽንኦት የምናገረው ለሚከታተለው ህዝብ ሃና ያልተለቀቀችበት ምክንያት አንድና አንድ የደላላዎቹና እዛ ያሉ ሽፍቶች አለመስማማት ልጅቱን ለዚህ ሰለባ አድርጓታል። አጋቾቹ ወይም ሽፍታዎቹ ወይም ደግሞ አለቃዎቹ የቦታውን በተፈጥሮ አቀማመጥ ምቹ አለመሆኑን አይተው ተገን አድርገው እዛ ቦታ ላይ መቼም ለጽድቅ ለገዳም ስራ አይደለም እዛ የተቀመጡት መሳሪያ ይዘው አቅመ ደካማን የሚዘርፉበት፣ የሚፈልጉትን የሚያሳልፉበት፣ የሚፈልጉትን የሚያግቱበት ነው።
እስካሁን ድረስ ካየናቸው እስካሁን እንደ 15 ቀን አጀንዳው ተከፍቶ ሲወራ ያየነው ነገር አንድም ሰው ልጅቱ በህይወት የለችም የሚል አሳማኝ መረጃ ይዞ አልመጣም። ያ ማለት በግልባጭ ልጅቱ በህይወት የመኖሯን ምክንያት ያሳያል ማለት ነው። ለዛም ደግሞ በስልክም ሰው በሰውም በሶስተኛ ወገንም ስንጠይቅ ያየነው ነገር ምንድነው? በህይወት አለች አውጧት እህታችሁን የሚባለውንና የሚደረገውን ነገር አድርጋችሁ አውጧት ነው የተባለው። ለምንድነው የማታወጧት ነው ልጅቱ? እንግዲህ በባለፈው አይተሽ ከሆነ ሀቡ ባንቺ ቤት ሲወራ የመጨረሻ በቤት ሲዘጋ የተወራው ነገር ምንድነው? ልጁ ምስክርነት ሰጥቷል የሚባለው ልጅ ሁላቸውም ድምጽ ሰምተናል። ፊቷ በዟን እያለቀሰች ነበር፣ ጩኸት ነበር። ጩኸቱ ደግሞ በሴትነቷ ጾታዊ ትንኮሳ ሲደርስባት የምታሰማው ድምጽ ነው እንጂ እነሱ እንደሚሉት የሚጥል በሽታ ወይም ደግሞ ማንኛውም ነገር ኑሮባት የምትጮህ አይነት ድምጽ አልነበረም ሲናገሩ የነበሩት። ከዚህ የተነሳ ነው ሰውየው በቦታው የለሁም ካለ ተክላይ ለሱ የሚሰሩት ሁለቱ ሰዎች እነማን ናቸው? ለምን እሷን አዝለው አመጡ? ሽፍታ ከመቼ ወዲህ መንገደኛን አዝለው ያውቃል? እስካሁን ድረስ እያወሩ ያሉት በዛ የሚሄዱ ሰዎች ከደከሙ አብረው መንገደኛ ያሉት ወይም ደግሞ መሪ የተባሉት ናቸው እንጂ ደከመን ሰው የሚያሳልፉት ሽፍታ አያዝልም። ከሞተ ሰው ባይ ኤኒሚስ በጥይት ተተኩሶበት በሆነ ነገር ከሞተ መንገደኞቹ ኑ ፎቶ አንሱ ይባላል፣ ቪዲዮ ቅረጹ ይባላል፣ ቅበሩ ይባላል። ሁሉን ነገር አድርገው ለቤተሰብ የሚያረዱት እነሱ ናቸው። ከዛ በኋላ ለደላላው መልእክት የሚላከው በእነዛ ልጆች ጭምር ነው። እነዚህ ልጆች የተደረገው ምንድነው? ከኪሳቸው ያለውን ካሽ ገንዘብ ተቀሙ፣ ስልካቸውን ተቀሙ። መጨረሻ ስልኩ ተመለሰ። ስልካቸው ስማርትፎን ነው። ምንም አይነት መረጃ ይዘው አልገቡም። ኢትዮጵያ ሲገቡ በእጃቸው ያለችው ልጅቱ እዛው ደንበር ላይ ነው። ይሄ የሆነበት ምክንያት ደግሞ ምንድነው? ልጆቹን አምናቸዋለሁ ደውለው ነግረውኛም ብሎ ለደላላው መልሶ ደውለው ራሱ ተክላይ ነው። ከዛ በኋላ አምነዋለሁ ነው። የማያምን ማህበረሰብ ሚሊየን ማህበረሰብ ከታች ሆኖ እንደሚጠይቅ ለምን ጥያቄ እንዳልፈጠረባቸው ሊገባኝ አልቻለም። እሺ ሲጀመር ሐናን ይዘው 4 ሰዓት ቆዩ ካለሻሊ 4 ሰዓት የቆዩቱ አንድ የሆነ ሰው አንቺን ይዞሽ 4 ሰዓት ከቆየ ምን እያደረገ ነው? ስለምን እያወራ ነው? 4 ሰዓት ማለት እኮ ኦልሞስት ግማሽ ቀን ማለት እኮ። ስለዚህ አወሩ፣ ተደራደሩ፣ ኔጎሽዬሽን አደረጉ። ያቺኛዋን እህታችንን እቺ ጋር ሂዱ፣ እቺ ከዚህ በኋላ ትሄድም አሉ። ቀጥ ብለው እየመሩ ተሄዱት። ወዴት ነው? ወደ ኢትዮጵያ ለሚገቡት ሰዎች እዚህ ግንዛቤ እንዳትሉ ወደ ተክላይ ቤት ነው ሄዱት። ወደ ተክላይ ቤት ሲሄዱ ምንድነው የሆነው? ልጅቱም እነሱ ጋር ነው ሄደችው እና አሊም አብረው እዛ ነው ሄዱት። አሊ ቤት ከደረሰ በኋላ ሻወር ወስዶ ሶላት ምናምን ሰግዶ ምናምን የተባለበት ሁኔታ የምታውቁት ከተክላይ ቤት ነው። ሐና የት ነው የቀረችው? ድንበር ላይ። ለምን? በሴትነቷ ሌላ ምንም ቀመር ስለሌለው። ለምን ያቺኛዋ ልጅ ለቀቋት? ማን ይዟት ነበር? ለምን ያቺኛይቱ ተያዘች? እራሳችሁ ጠይቁ። ለዛ ነው ሐና በህይወት በነዛ 2 ሽፍቶች በተባሉ እጅ አለ